አምላክ አሜን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ሰላም ብስራት ገብረ መስቀል ነኝ። ይህ በመልሕቅ ቲዩብ እየተዘጋጀ የሚቀርብ መንፈሳዊ ፕሮግራም ነው። በመንፈሳዊ ፕሮግራማችን የቤተ ክርስቲያናችንን ዶግማና ቀኖና፣ ስርዓትና ትውፊትን ጠብቆ ይቀርባል። እርሶም ሰብስክራይብ በማድረግ የመንፈሳዊ ማዕዳችን ተካፋይ ይሁኑ። መልሕቅ ቲዩብን ሰብስክራይብ ስላደረጉ እናመሰግናለን። መልካም ቆይታ ከፕሮግራማችን ጋር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የማምላክ የወላዲተ አምላክ የንጽሕተ ንጹሐን የድንግል ማርያም የአስራት የበኩራት ያደረ ልጆች ሁላችሁም በያላችሁበት የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። ዛሬ የምንማማርበት የትምህርት ርዕስ የሚሆነው መንገድና በር ኢየሱስ ክርስቶስ በሚል ርዕስ ይሆናል። በዚህ ውስጥ ጥያቄዎች የሚነሱ እስከዛሬ ስንሰማቸው የነበሩ ጥያቄዎች ሊኖሩ ይችላሉ። እነዚህ ጥያቄዎችን በዚህ ውስጥ አብረው ተካተው ይመለሳሉ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንዲህ አለ፣ እኔ መንገድ ሕይወት እውነትም ነኝ፣ እኔ መንገድ እውነት ሕይወት ነኝ አለ። ብዙ ጊዜ መንገድ ሕይወት እውነት የሚለው ጥቅስ ይህ ጌታችን ኢየሱስ ክርስቶስ የተናገረው ቃል የመዳን ቃል ነው። ምክንያቱም መዳን ያለበት ክርስቶስ የተናገራቸው ቃላት በሙሉ የሚያድኑና መዳን ያለባቸው ቃላቶች ናቸው፣ የሚያድኑ ቃላቶች ናቸው። ስለዚህ በዚህ ቃል መሰረት እንነጋገራለን ማለት ነው። ኢየሱስ ክርስቶስ መንገድና በር ነው። እኛ የምናምነው ኢየሱስ ክርስቶስ መንገዳችን ነው፣ ኢየሱስ ክርስቶስ ደግሞ በራችን ነው። እንግዲህ በር መንገድ የተባለበትን መጀመሪያ ከበር ቀድመን ወደ መንገዱን እንማር። ምክንያቱም በመንገዱ ተጉዘን ስለሆነ በሩ ላይ የምንደርሰው ማለት ነው። መንገድ የተባለበት የመጀመሪያ አንደኛ በአዳም በደል ምክንያት የተዘጋው መንገድ እንይ። ይህንን ወደ ኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ ወዳለው ጥቅስ ልውሰዳችሁ። አዳም በደለ፣ እግዚአብሔርንም ትእዛዝ ስላፈረሰ፣ አዳም ሕግ ስላፈረሰ እግዚአብሔር ፍርዱን ሰጠ። ምን አለው? የሞት ሞትን ትሞታለህ አለው። ፍርድ ፈረደበት። ወደ መሬት ወደ አፈር ትመለሳለህ አለው። ለእባብም ለሔዋንም ክፍፍላቸውን ወይም ደግሞ የእርግማናቸውን ክፍፍል ሰጣቸው፣ ተቀበሉ። ይህ ከሆነ በኋላ ግን እግዚአብሔር አዳም ተመልሶ ወደ ገነት እንዳይገባና ዕፀ ሕይወት የምትባለውን ዛፍ እንዳይበላ መንገዱን እና በሩን ዘጋው። ማን? እግዚአብሔር። ለምን ዘጋው? አዳም ሁለተኛ ስህተት እንዳይፈጥር፣ መከራው ከአሁን ካለበት ከተፈረደበት ሞት ትሞታለህ፣ አፈርነና ወደ አፈርነት ትመለሳለህ፣ በወዝህ በላብህ ግረህ ጥረህ ብላ፣ እሾህ መሬት ካንተ የተነሳ እሾህ አሜከላን ታብቀልብህ ከሚሉት የበለጠ መከራ እንዳያገኘው፣ መከራውም ዘላለማዊ እንዳይሆን። ምክንያቱም ዕፀ ሕይወትን ከበላ ሊሞት አይችልም። ዕፀ ሕይወትን ከበላ ዘላለማዊ ስለሚሆን ሞት ስለማይኖርበት ዘላለማዊ የሆነ መከራ እንዳይደርስበት እግዚአብሔር ባወቀ አዳምን ከገነት ካስወጣው በኋላ ያችን ገነት በሯንና መንገዷን ዘጋት። የዘጋት በሁለት ነገሮች ነው። እነሱም በአንደኛ ኪሩቤል ናቸው። እንዲህ ይላል ቃሉ፣ ወደ ገነት የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለልባበት የነበልባል ሰይፍ በኤደን ገነት ምስራቅ አስቀመጠ ይላል ዘፍጥረት 3:24 ላይ። የተዘጋው መንገድ እርሱ እንደሆነ ሲነግረን መድኃኒታችን ኢየሱስ ክርስቶስ መንገዱ ተዘግቶ ነበረ። ያ የተዘጋው መንገድ እኔ ነኝ፣ ከኔ ጋር የምትገናኙበት በእኔ በኩል አሁን ተከፈተ፣ ስለዚህ መንገዱ እኔ ነኝ ሲል በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ መንገዱ እኔ ነኝ አለ። ወደ ሕይወት የሚወስደው መንገድ ተዘግቶ ነበረ። ስለዚህ እንዳትሳሳቱ፣ መንገድ ብቻ አይደለሁም እኔ ሕይወትም ነኝ ብሎ በዛው ላይ ሲነግረን እናገኛለን ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በብሉይ ኪዳን አዳም ተዘግቶበት የነበረው መንገድ እኔ ነኝ፣ ጥንታዊው መንገድ ማለት ነው። ለዛ ነው በመንገድ ላይ ቁሙ ተመልከቱ፣ የቀደመችው መንገድ ወዴት እንደሆነች እወቁ ይላል ኤርምያስ 6:16 ላይ። ስለዚህ የቀደመችው መንገድ የተባለው መድኃኒታችን ኢየሱስ ክርስቶስ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ተብሎ የተገለጸው እሱ ስለሆነ ማለት ነው። ስለዚህ መንገድ የተባለ ኢየሱስ ክርስቶስ ያ በአዳም የተዘጋው መንገድ እኔ ነኝ ሲል በዚህ በአዲስ ኪዳኑ እኔ ነኝ ብሎ ነገረን። ሁለተኛ
እስራኤል ያልሄዱበት መንገድ ነው ኢየሱስ ክርስቶስ እስራኤል ያልተጓዙበት ወይም ያልሄዱበት መንገድ ያ ማለት ያላመኑበት ማለት ነው ያላመኑበት ይሄንን ነብዩ ዳዊት በመዝሙር 95 ቁጥር 10 ላይ እቺን ትውልድ 40 ዓመት ተቆጣቸው ነበር ሁሉ ጊዜ ልባቸው ይስታል እነርሱ መንገዴን አላወቁም አልሁ ወደ ረፍቴም እንዳይገቡ በቁጣዬ ማልሁ ይላል መንገዱን አላወቁም እስራኤል መንገዱን 40 ዓመት ሙሉ ተቆጣባቸው እግዚአብሔር 40 ዓመት ተቆጣባቸው ምክንያቱ ደግሞ መንገዱን ስላላወቁ ነው መንገዱን ባለማወቃቸው ደግሞ ወደ ረፍቱ እንዳይገባ እግዚአብሔር ማለ ወደ ረፍቱ እንዳይገቡ እስራኤል ወደ ረፍቱ እንዳይገቡ እግዚአብሔር ማለ በማን ማለ በራሱ ማለ አሁን በመንገዱ ሄደው እስራኤል በመንገዱ ሄደው ወዴት ነው የሚገቡት ወደ ረፍት ነው በአዲስ ኪዳን ስንመጣ መንገዱ ኢየሱስ ክርስቶስ ነው ረፍቱም ኢየሱስ ክርስቶስ ነው በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ እናንተ ሸክማችሁ የከበደ ሁሉ ወደኔ ኑ እኔም አሳርፋችኋለሁ ሲል ረፍት እሱ እንደሆነ ይነግረናል ስለዚህ እስራኤል በዚህ መንገድ አልተጓዙበትም እስራኤል በመዝሙር 86 ቁጥር 11 ላይ እንዲህ ይላል አቤቱ መንገድህን ምራኝ ይላል ቅዱስ ዳዊት መንገድህን አሳየኝ ምራኝ በእውነትህም እሄዳለሁ አሁን መንገድህን አሳየኝ ካለ በኋላ በእውነትህም እሄዳለሁ እኔ መንገድ እውነት ሕይወት ነኝ የሚለው ቃል ጋር የተያያዘ ነው ስለዚህ ቅዱስ ዳዊት መንገድህን ምራኝ ካለ በኋላ እውነትህን ማሳየኝ ሲል እናነባለን ማለት ነው ይህ እውነትን መንገድ የሚሆነው ደግሞ ኢየሱስ ክርስቶስ ነው ኢሳይያስ ምዕራፍ 58 ቁጥር 2 እንዲህ ይላል ነገር ግን ዕለት ይሹኛል ይፈልጉኛል መንገዴን ያውቁ ዘንድ ይወዳሉ አሁን መንገዱን ያውቁ ዘንድ ይወዳሉ ጽድቄን እንዳያደርጉ ያምላካቸውን ፍርድ እንዳልተው ህዝብ እውነተኛውን ፍርድ ይለምኑኛል ወደ እግዚአብሔር ለመቅረብ ይወዳሉ ይላል ነብዩ ኢሳይያስ ላይ አድሮ እግዚአብሔር መንገዱን ይወዳሉ ግን በመንገዱ አልሄዱም በማን በእግዚአብሔር በአዲስ በብሉይ ኪዳን እግዚአብሔር ተብሎ በተገለጸው በአዲስ ኪዳን ደግሞ ኢየሱስ ክርስቶስ ተብሎ በተገለጸው በእግዚአብሔር ወልድ ይሄንን ይወዳሉ በጾም በጸሎት ብዙ ሽተዋል መንገዱን ለማግኘት ግን በእግዚአብሔር በትክክል አላመኑበትም መንገድ የተባለው እሱ ነው ሌላ ቦታ ላይ ሐሳባችሁ እንደ ሐሳቤ መንገዳችሁ እንደ መንገድ ያልሆነ ሲል እናገኛለን ይሄንን በትንቢተ ሆሴዕ ምዕራፍ 14 ቁጥር 9 ላይ ነብዩ ሆሴዕ እንዲህ አለ የሚያስተውል ጠቢብ የሚያውቅ ማስተዋይ ማን ነው ይልና ይጠይቃል ከዛ ምን ይላል የእግዚአብሔር መንገድ ቅን ነው ይላል የእግዚአብሔር መንገድ ኢየሱስ ክርስቶስ ቅን ነው ካለ በኋላ የሚሄዱበት ደግሞ እነማን እንደሆኑ ሲነግረን ጻድቃን ይሄዱበታል ይላል ተላላፊዎች ግን ይወድቁበታል ጻድቃን ይሄዱበታል አሁን ጻድቅ የሚባሉ ደግሞ ከማቴዎስ 7 ጋር ስናገናኘው ትንሽ ናቸው በጠበበው በር ግቡ ይላል በጠበበው በር ለመግባት ደግሞ ተጋድሎ ያስፈልገዋል በጠበበው በር ትገቡ ዘንድ ተጋደሉ ስለሚል ሉቃስ ላይ ስለዚህ የጠበበው በር በተጋድሎ በር የሚሄዱት ጥቂቶች እነማን ጻድቃን ሲሄዱበት ህግ ተላላፊዎች ኃጥአን ግን ምን ይሉበታል አለ ይወድቁበታል ይላል ወደ አዲስ ኪዳኑ ስንመጣም መድኃኒታችን ኢየሱስ ክርስቶስ ትንሾችን መረጠ ትንሾቹም ሄዱበት ብዙዎቹ ግን ተሰናከሉበት ለዛ ነው ክርስቶስ በእኔ የማይሰናከል ብፁዕ ነው የሚለው በመንገዱ በኢየሱስ ክርስቶስ የማይሰናከል ብፁዕ ነው ስለዚህ መንገድ የተባለ መድኃኒታችን ኢየሱስ ክርስቶስ እኔ መንገድ ነኝ አለ ሶስተኛ እግዚአብሔርን አምኖ ለመዳን የመጨረሻ መንገዳችን ወይም የመዳኛ መንገዳችን ኢየሱስ ክርስቶስ ነው ክርስቶስ የመዳኛ መንገዳችን ነው ምንድንበት መንገድ ይሄ ማለት ምን ማለት ነው ክርስቶስ ማለት ወልድ ማለት ነው ወልድ ልጅ ካላልን አብን አባት ማለት አንችልም አብን አባት ለማለት ወልድን ልጅ ማለት ያስፈልጋል ይሄንም ራሱ መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 1 ላይ እግዚአብሔርን ማንም ያየው የለም በአብ እቅፍ ያለ አንድያ ልጁ ተረከው ይላል ያላየነውን እግዚአብሔር አብን ያልሰማነውን እግዚአብሔር አብን የሰማነውና ያየነው በእግዚአብሔር ወልድ ቃል ስጋ ሆኖ በተገለጸው ደግሞ በኢየሱስ ክርስቶስ በኩል ነው ስለዚህ ኢየሱስ ክርስቶስን ካላመን ኢየሱስ ክርስቶስን አምላክነት ካልተረዳን እርሱ የእግዚአብሔር ልጅ እንደሆነ ካላወቅን እግዚአብሔር አብን አባት ብለን እግዚአብሔር ነው ብለን ልናምነው አንችልም ማለት ነው ስለዚህ ይሄንን ማመን ኢየሱስ ክርስቶስን አምኖ እግዚአብሔር አብ ደግሞ እግዚአብሔር ወልድ አባት ነው ብሎ ማመን በኢየሱስ ክርስቶስ መንገድነት መሄድ በክርስቶስን ማመን ማለት ይሄ ነው ስለዚህ ኢየሱስ ክርስቶስ መንገድ ነው ሲል ይሄንን ማለት ነው
በሌላ በኩል እኔ መንገዱን ሳናውቅ አብን የሚያውቅ የለም ማለት ነው። ወልድን ሳናውቅ አብን ልናውቀው አንችልም። ይሄንን በቁጥር 7 ላይ እንዲህ ይላል እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበረ አሁን ጀምራችሁ ታውቃላችሁ ይላል ክርስቶስ። የዮሐንስ ወንጌል ምዕራፍ 14 ቁጥር 7 እኔን ብታውቁኝ አባቴን ባወቃችሁት ነበረ። ወልድን ሳታውቁ አብን አታውቁም ማለት ነው በሌላ አባባል። ስለዚህ ለአይሁድ የተነገራቸው ምንድነው? አብን እኔን ብታውቁኝ አብን ደግሞ ታውቃላችሁ። አብን እኔን ሳታውቁ አብን ግን ልታውቁት አትችሉም ማለት ነው። ምክንያቱም እግዚአብሔር ወልድ አብን ያሳወቀን እግዚአብሔር ወልድ ስለሆነ የተገለጸው እግዚአብሔር ወልድ ስለሆነ ምክንያቱም እግዚአብሔር አብ የተናገረው በእግዚአብሔር ወልድ ስለሆነ ማለት ነው። ስለዚህ ይሄንን ነው እየነገረን ያለው። ማቴዎስ ምዕራፍ 11 ቁጥር 27 ላይ ሌላ ጥቅስ ስንጨምር እንዲህ ይላል ከአብ በቀር ወልድን የሚያውቅ የለም ይላል። ከአብ በቀር ማንን የሚያውቅ የለም? ወልድን የሚያውቅ የለም። አሁን ከአብ በቀር ወልድን የሚያውቅ የለም። ቅድም ከወልድ በቀር አብን የሚያውቅ የለም ነበር ብለን የተማርነው። አሁን ደግሞ ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን ሊያውቅ የሚችል የለም። ስለዚህ አብን ለማወቅ መንገዱ ማን ነው? እግዚአብሔር ወልድ ነው ማለት ነው። ለምን ካላችሁኝ እግዚአብሔር ወልድ የእግዚአብሔር አብ ልጁ ስለሆነ በስጋ የተገለጠው ያየነው የሰማነው በእጃችን የዳሰስነው የሕይወትን ቃል የተማርነው ኢየሱስ ክርስቶስ ስለሆነ ስለዚህ በሱ በኩል ካልሆነ በስተቀር ወደ አብ አምላክ ነው ወደሚሉት አይሁድ እሱን ክርስቶስን አምላክ ነው አላሉ። እግዚአብሔር አብን ግን አምላክ ነው ስላሉ ከሱ ከኢየሱስ ክርስቶስ በቀር አብን ልታውቁት አትችሉም ሲል ኢየሱስ ክርስቶስ መንገዱ እኔ ነኝ አለ። እዚህ ላይ የተሳሳተ አመለካከት አንዳንድ ሰዎች መንገዱ እኔ ነኝ ስላለ ክርስቶስን አማላጅ ነኝ ማለት ነው ብለው ይጠቅሳሉ አንዳንድ ወንድሞቻችን እናቶቻችን። ነገር ግን ኢየሱስ ክርስቶስ በዚህ አንቀጽ አማላጅ ነኝ ያለበት ክፍል አይደለም። አንደኛ ኢየሱስ ወደ አብ ሄዳለሁ አለ እንጂ አማላጅ ነኝ አላለም። እንግዲህ በቀር የሚል ቃል ተጠቅሟል። ከኔ በቀር ወደ አብ የሚደርስ የለም የሚለውን ቃል በመጥቀስ ከኢየሱስ ክርስቶስ በቀር አማላጅ የለም የሚል አንድምታ የሚያስቀምጡ ሰዎች አሉ። እንደው በቀር የሚለውን ካየን በበቀር ካሄድ እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ላይ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል የሚችል ማንም የለም ይላል። እንግዲህ በመንፈስ ቅዱስ ካልሆነ በቀር መንፈስ ቅዱስ ካላደረበት በቀር ማንም ሰው እግዚአብሔር ኢየሱስ ጌታ ነው ሊል አይችልም ይለናል። ግን አጋንንት ኢየሱስን የእግዚአብሔር ልጅ ብለው ሲሉ ሲሰግዱለትም እናገኛለን። ማርቆስ ወንጌልም ስናነብ ማቴዎስ 8 ስናነብ ታዲያ ቅዱስ ጳውሎስ ከእግዚአብሔር መንፈስ በቀር እግዚአብሔር መንፈስ ቅዱስ ካደረበት በቀር ኢየሱስ ጌታ ነው ሊል የሚችል የለም ካለ እነዚያ አጋንንት ደግሞ ኢየሱስን የእግዚአብሔር ልጅ ነው ካሉ እነሱ መንፈስ ቅዱስ አድሮባቸዋል ማለት ነው። ይሄ በቀር ተብሎ የተተረጎመው ቃል ምልጃን ፈጽሞ አያሳይም። ሌሎችም የሉን ማለት አይደለም። ስለዚህ አማላጅ ሳይሆን በኔ መኑ ነው። ሲጀምር ቃሉ የሚለው እንዲህ ነው። የዮሐንስ ወንጌል ምዕራፍ 14 ማለት ነው ቁጥር 1 ስንጀምር በኔ እመኑ ነው የሚለው ቃሉ። በኔ እመኑ በቃ በኔ እመኑ፣ በአባቴ እመኑ፣ በእግዚአብሔር እመኑ፣ በኔም ደግሞ እመኑ ነው። በእግዚአብሔር እመኑ ስለማመን እንጂ ስለምልጅ አይደለም የሚናገረው። ስለዚህ ጥያቄው እግዚአብሔር አብን አይሁድ እግዚአብሔር አብን አምነዋል፣ እግዚአብሔር ወልድን አላመኑ። በዚህ መሰረት ኢየሱስ ምን አለ? በእግዚአብሔር እመኑ በኔ ደግሞ እመኑ ካለ በኋላ በአባቴ ቤት ብዙ መኖሪያ አለ ሲል እናገኛለን። ስለዚህ ኢየሱስ ክርስቶስ እየነገረን ያለው ስለ ምልጃ ሳይሆን ስለ እምነት ነው። እንግዲህ አንድ ቃል እንጨምር እንዲህ ይላል በዮሐንስ ወንጌል ምዕራፍ 6 ቁጥር 44 የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። ኢየሱስ ነው እንዲህ ያለ ያለው የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ይላል። በዚህ ቃል መሰረት አብንስ አማላጅ ነው ብንል ምክንያቱም አብ ካልሳበው በቀር ወደ ወልድ የሚደርስ የለም። ስለዚህ ወልድ አብ ማለት ወደ አብ የሚያደርስ የሚስብ ነው ማለት ነው። እንደዛ ካል አብንም አማላጅ ልንል ነው ማለት ነው። ግን ይሄ ቃል ስለ አማላጅነት ሳይሆን ስለ እምነት ስለሆነ እየነገረን ያለው እግዚአብሔር አብ ካልገለጸለት በቀር እግዚአብሔር ወልድን አምላክ ነው ፈጣሪ ነው ሊል የሚችል የለም ማለት ነው። ይህ ነው እየነገረን ያለው። ስለዚህ እንዲህ ይላል ከዛው ቀጥሎ ማለት ነው ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረው ሁሉ ወደ እኔ ይመጣል ይላል። አሁን ከአብ የተማርነው መቼ ነው? የሰማነው መቼ ነው? አብ አስተምሮን ነበር እንዴ? አብ ነግሮን ነበር እንዴ? ይህንን ይዘን
እንዲሁ ዝም ብለን አቀድም ለአማላጅነት እንደተረጎሙ ይሄንንም እንዲህ ብለን ከተረጎምነው እንሳሳታለን። ለስም አጠራሩ ክብር ምስጋና ይግባው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ አማላጅ እንዳላደለ እመኑብኝ አለ እንጂ አማላጅ ነኝ አላለም። ሁለተኛ በዚሁ ቃል እንግዲህ በኔ እመኑ ነበር ያለው ክርስቶስ ማለት ነው። ሲጀመር ቃሉ ስለ እምነት ነው እንዳልነው ቀድም ቶማስ ወዴት ነው የምትሄደው? ለሄር ነው ቦታ ላዘጋጅላችሁ ነው ሲል ወዴት ነው የምትሄደው? መንገዱን የምንሄድበት መንገዱ መድረሻ የት ነው ብሎ ነው የጠየቀው ቶማስ። መንገዱ እኔ ነኝ፣ የምንሄድበት መንገዱ እኔ ነኝ ብሎ ነው የመለሰው። ስለዚህ ከምልጃ ጋራ የሚያዝ አይደለም። ሶስተኛ መንገድ፣ እውነት፣ ሕይወት ነው ኢየሱስ ክርስቶስ። ምን ማለት ነው ካላችሁኝ ኢየሱስ ክርስቶስ እኔ መንገድ ነኝ ብሏል። መንገድን እስካሁን ያያየን ነበር። ሕይወት ነኝ ብሏል። ከዛ እውነት ነኝ ብሏል። አሁን ጥያቄን ጠይቅ። ስንት እውነት አለ? አንድ እውነት አይደለ? ሌላ እውነት የለም። እውነት አንዲት ናት። አንድ እውነት ካለ ኢየሱስ ክርስቶስ ደግሞ ያው አንዱ እኔ እውነት ነኝ እያለ ነው። ስለዚህ ኢየሱስ ክርስቶስ አማላጅ የሚሆነው ወደ የትኛው እውነት ነው? ሌላ እውነት አለ ማለት ነው። ሌላ እውነት የሆነ አምላክ አለ ማለት ነው። ኢየሱስ ክርስቶስ እኔ እውነት ነኝ ካለ ወደ ሌላ እውነት ሊለምን አያስፈልገው። ለምን? እሱ ራሱ እውነት ስለሆነ። እውነት ብቻ አይደለም፣ ኢየሱስ እኔ ሕይወት ነኝ ብሏል። ስለዚህ ወደ ሌላ ሕይወት ወደሚሰጥ ወደ ሌላ አካል ሊለምን አይችልም። ለምን? ራሱ ሕይወት ስለሆነ። ራሱ ደግሞ ሕይወትን የመስጠት አቅምና ስልጣን አለው። እኔ ሕይወትን እሰጣለሁ ብሎ ነው የተናገረው ለምወዳቸው። አብ ሙታንን እንደሚያስነሳ እንዲሁ ወልድ ደግሞ ሙታንን ያስነሳል፣ ሕይወትን ይሰጣል ተብሎ ነው የተጻፈው። ስለዚህ ከሱ በላይ ማንም ስለሌለ ወደ የትም ሊለምን ሊያማልድም አይችልም። እንግዲህ ኢየሱስ ክርስቶስ መንገድ የተባለበት ባጭሩ ይህንን ይመስላል። አሁን ወደ በሩ እንሄድ። ኢየሱስ ክርስቶስ መንገድ ነበረ፣ የምንሄድበት የምንጓዝበት መንገድ ነበረ። ስለዚህ መንገዳችን የምንሻጋገርበት የምንሄድበት ኢየሱስ ክርስቶስ ነው። እንዲህ ይላል በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ ይላል። የምናሻገረው በማን ነው? በኢየሱስ ክርስቶስ አምነን ቃሉን ስናምን የላከውን ስናምን ማለት ነው። ስለዚህ መሻገሪያችን ኢየሱስ ክርስቶስ ነው፣ ከሞት ወደ ሕይወት። ለዛ ነው በቅዳሴያችን ቅዳሴ ጊዜ ላይ ሀዳፌ ነፍስ ለጻድቃን ጻድቃንን የሚያሻግር ይላል። የምንሻገርበት መሻገሪያችን መድኃኒታችን ኢየሱስ ክርስቶስ ነው። ተሻግረን የምንሄደው ደግሞ ወደ በሩ ነው። አሁን መንገዱ እሱ ኢየሱስ ክርስቶስ ነበረ። መንገዱ ኢየሱስ ክርስቶስ ከሆነ ሌላ በር አንጠብቅም። ለምን? በሩ ራሱ ስለሆነ። በርም ነው መንገድም ነው። መንገድም በርም እሱ ስለሆነ በሩ እኔ ነኝ አለ ዮሐንስ ወንጌል ምዕራፍ 10 ቁጥር 9። በሩ እኔ ነኝ ካለ በኋላ በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። አሁን እንግዲህ ሶስት ነገሮች ተጠቅሰዋል። አንደኛው ይድናል በበሩ የሚገባ፣ ሁለተኛው ይገባል ይወጣል፣ ሶስተኛ መሰማሪያ ያገኛል ይላል። አሁን የምንሰማራበት የሚያድነንም ማን ነው ካልን ደግሞ ኢየሱስ ክርስቶስ ሆኖ እናገኘዋለን። እንዲህ ይላል ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 15 እኔ ራሴ በጎቼን አሰማራለሁ አስመስጋቸውማለሁ ይላል እግዚአብሔር ይላል። ይሄን ያለው እግዚአብሔር ነው። መድኃኒታችን ኢየሱስ ክርስቶስ ደግሞ መጣና እኔ የበጎች እረኛ ነኝ አለ። ስለዚህ በብሉይ ኪዳን እኔ እግዚአብሔር በጎችን ራሴ አሰማራቸዋለሁ ያለው ኢየሱስ አሁን በአዲስ ኪዳን ደግሞ እኔ የበጎች በር ነኝ አሰማራለሁ ይላል። እሱ ብቻ ሳይሆን የሚያሰማራው ለሚያሰማራ አካል ደግሞ ለነ ጴጥሮስ ሲሰጥ እናገኛለን። በጎችን ጠብቅ፣ ግልገሎችን አሰማራ ሲል ማለት ነው። ስለዚህ የስልጣን ተዋረድ በጸጋ እንዲያሰማሩ ለጳጳሳትና ለካህናት ስልጣን ሰጥቶ እናነባለን። አሁን ወደ በሩ ስንሄድ ደግሞ ኢየሱስ ክርስቶስ በር ነህ ተብሎ በር ነኝ ሲል ምን ማለት ነው? በር የተባለው ኢየሱስ ክርስቶስ የምንድንበት መግቢያችን ማለት ነው። መንግስተ ሰማያት ማለት ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ካላመንን በስተቀር ወደዚህ ልንገባ አንችልም። ኢየሱስ ክርስቶስ በር የተባለው በዕለተ ዓርብ በቀራንዮ ተሰቅሎ ሳለ ከበረሃ የመጣ ለንጊኖስ የሚለው እንደበኛ ቤተክርስቲያን አስተምሮ ለንጊኖስ የሚባል ሰው ጎኑን ወጋው። በዛን ሰዓት ከጎኑ ግራ ጎኑን ሲወጋው ደምና ውሃ ወጣ ይላል። የምንድንባቸው ሚስጥራተ ቤተክርስቲያን የምንላቸው ሚስጥረ ጥምቀት፣ ሚስጥረ ቁርባን ለመዳን ግዴታ የሚያስፈልጉን እነዚህ ሚስጥራት የተገኙት በኢየሱስ ክርስቶስ በተወጋው ጎን በኩል ነው። ኢየሱስ ክርስቶስ የተወጋው ጎኑ በር ይባላል። ጠባቡ በር እንግዲህ ወደ ብሉይ ኪዳኑ ዘፍጥረት ተወስዳችሁ ዘፍጥረት
ላይ አዳም ሲበድል በሁለት ነገሮች ገነት እንዳይገባ በሁለት ነገሮች በኪሩቤልና በምትገለባበት የእሳት ሰይፍ ተጠብቃለች ገነት። አሁን የተጠበቀችው በእሳት ሰይፍ የተጠበቀችው ገነት በሰይፍ ተከፈተችልን። በሰይፍ የምትጠበቀው ገነት መልሳ በሰይፍ ተከፈተችልን። በማን ሰይፍ? በለንጊኖስ ሰይፍ ጎኑን ክርስቶስን ሲወጋው በክርስቶስ ጎን ተከፈተ ማለት ነው። ስለዚህ የምንገባበት በራችን የኢየሱስ ክርስቶስ የተወጋው ጎኑ ነው። ለዛ ነው ከትንሣኤው በኋላ ቶማስ ተጠራጠረ። ክርስቶስ ሄደ፣ እነሆ በተዘጋ በር መካከል ገባ ክርስቶስ። እጅህን በጎኔ አስገባ አለው። አሁን እጅህን አስገባ ካለው በኋላ ሲያስገባ ቶማስ ጌታዬ አምላኬ ብሎ ተናግሯል። ጌታዬ አምላኬ ያለው ቶማስ እጁን በጎኑ ከማስገባቱ የተነሳ ነው። ለማመን የኢየሱስ ክርስቶስ ጎኑ ያስፈልገናል፣ ለመዳን ማለት ነው። ስለዚህ አሁን ቶማስ ሙሉ እጁን ብቻ አይደለም ያስገባው፣ ሙሉ አካሉን እንዲያስገባ በርን ክፈትልኝ ብሏል። ስለዚህ በሩ ኢየሱስ ክርስቶስ ጎን ነው። ጎኑ ደግሞ ቁስል ነው። የክርስቶስ ጎን የቆሰለ ነው። ይሄ ለምን የቆሰለ ነው ትሉኝ እንደሆነ ስላንተ ስለወዳጄ የቆሰልኩት ቁስል ነው ይላል መድኃኒታችን ኢየሱስ ክርስቶስ። ስለዚህ በር የተባለ መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ ጥምቀት የምናገኘው ክርስቶስ ሲወጋ ከጎኑ ለበለቅ ቅርጽ አምሳል ደምና ውሃ ከጎኑ ፈሷል። ደሙን ለመጠጣችን ውሃው ደግሞ ለጥምቀታችን ይሆናል። በውሃው ተወልደን በደሙ ደግሞ እናድጋለን። ደሙን ጠጥተን እናድጋለን። በዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 5 ቁጥር 6 በውሃው በደም የመጣ ነው፣ እርሱም ኢየሱስ ክርስቶስ በውሃው በደሙ እንጂ በውሃ ብቻ አይደለም። መንፈስም እውነት ነው፣ የሚመሰክረው መንፈስ ነው። የሚመሰክሩት መንፈሱ፣ ውሃው፣ ደሙ ሶስት ናቸው፣ ሶስቱም በአንድ ይስማማሉ ይላል። እነዚህ ሶስቱም ምስክሮች ለመዳን የሚያስፈልጉንን ምስክሮች ያገኘነው በኢየሱስ ክርስቶስ በር በተወጋው ጎኑ በኩል ነው። እና ቅዱስ ኤፍሬም ሶርያዊ ከጎኑ ደምና ውሃ ወጣ፣ እሷም ቤተክርስቲያን ናት። ከአዳም ጎን ሴት ሔዋን እንደተገኘች ከክርስቶስ ጎን ቤተክርስቲያን ተገኝታለች ይላል። ይህ ማለት ምን ማለት ነው? ቤተክርስቲያን በክርስቶስ ጎን ማለትም ቤተክርስቲያን ልንሆን የምንችለው ቤተክርስቲያን ህብረት የምንፈጥርበት ማለት ነው። ህብረት የሚኖረን ከክርስቶስ ጎን በፈሰሰው ውሃ ተጠምቀን ከክርስቶስ ጎን የፈሰሰውን ደም ጠጥተን ስለሆነ የክርስቶስ ጎን ማለት ነው መዳን የምናገኝባቸውን ምስጢራት በሙሉ የያዘ የድነታችን በር ነው። ስለዚህ በር ነው ሲባል ክርስቶስ በዚህ መልኩ እንድንረዳ ነው። ቅዱስ ያዕቆብ ዘሰሩግም ክርስቶስ መጥቶ በሔዋን ቦታ የሔዋን እናት የምትሆነውን ጥምቀትን ሰጠን፣ በኪሩቤል በምትገለባበት ሰይፍ ወደ ገነት የሚወስደው መንገድ ተዘጋ። ነገር ግን ይላል የዚች የሕይወት ዛፍ ጌታ ራሱ ምግብ አድርጎ ለሕዝቡ ሰጠ ይላል። አሁን በገነት ለአዳም የተሰጡት የገነት ዛፎች ሲሆን ለኛ ግን የተሰጠን የዛፎቹ ባለቤት ክርስቶስ ማለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እንዴል ማለት ነው። ስለዚህ ክርስቶስ ያንን የምንበላውን ስጋ የምንጠጣውን ደም የምናገኘው ከጎኑ በተወጋው ነው። ስለዚህ ጎኑ ማለት የክርስቶስ ጎኑ ማለት የሕይወት ውሃ የመነጨበት የሕይወት ደም የመነጨበት የድነታችን ምስጢር ያለበት መግቢያ በራችን ነው። እንዲህ ይላል ራእይ ዮሐንስ ምዕራፍ 3 ቁጥር 8 ስራህን አውቃለሁ ይላል። ስራህን አውቃለሁ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ ይላል። አሁን እኛ የሚጠበቅብን በሩ ተከፍቶልናል። በማን? በዛ በለንጊኖስ በወታደሩ በኩል ተከፍቷል በሩ። የተከፈተውን በር ዳግመኛ መክፈት አይደለም የኛ ስራና የኛ ድርሻ መክፈት አይደለም፣ በተከፈተው በር በኩል መግባት ነው። ስለዚህ ምን ይላል? የተከፈተ በር ሰጥቻለሁ ይላል። የተከፈተውን በር ለማግኘት ግን ከዛ በፊት ያለው ነገር አለ። ስራህን አውቃለሁ። እንግዲህ ስራው ምን አይነት ነው ካልን ጥሩ በር የተከፈተ የሚያሰጥ መልካም ስራ የሆነ ነው። ስለዚህ መልካም ስራዎች በተከፈተው በር በኩል እንድንገባ የሚያደርገን ነው ማለት ነው። ስለዚህ ምን ይላል? ማንም ሊዘጋው አይችልም ይላል። ኃይልም ምንም ትንሽ ቢሆን ቃሌን ጠብቀሃል፣ ስሜንም አልካድክም ይላል። በተከፈተው በር ለመግባት ቃሉን መጠበቅ፣ ጥሩ ስራ መኖር፣ ከዛ ስሙን አለመካድ ይጠበቅብናል። እነዚህ ነገሮች አብረው ሲኖሩ ነው በተከፈተው በር መግባት የምንችለው። የዛሬውን ትምህርታችን ስናጠቃልለው መድኃኒታችን ኢየሱስ ክርስቶስ የገነት መንገድና በር ነው። በሱ በኩል ከሱ በቀር
በሱ በርነት ካልሆነ በስተቀር በሌላ ልንሄድ አንችልም ማለት ነው። ምክንያቱም ክርስቶስን ማመን በራችን ነው ወደ ሌሎቹ ለማለፍ እግዚአብሔር አብን ለማወቅ እግዚአብሔር መንፈስ ቅዱስን ለማወቅ በክርስቶስ በርነት በኩል መግባት አለብን። ቅዱሳኑን ለመቀበል ቅዱሳኑን አማላጅነት ለማመን ለመቀበል ቅዱሳኑን በመልጃ ለመጠየቅ ክርስቶስን ማመን አለብን። ክርስቶስን ሳያምኑ ድንግል ማርያምን አማላጅ ማለት አይቻልም። ክርስቶስን ሳያምኑ እግዚአብሔር አብን እግዚአብሔር ብሎ መለመን አይቻልም። ክርስቶስን ሳያምኑ የክርስቶስን መንግስት መውረስ አይቻልም። ስለዚህ ኢየሱስ ክርስቶስ ምን አለ? እኔ የበጎች በር ነኝ። ክርስቶስ በር ይሁን እንጂ ቁልፉ ደግሞ ከአባቶቻችን እጅ ማለትም ስልጣኑን ከሰጣቸው ከአባቶቻችን እጅ መሆኑን መርሳት የለብንም። ምክንያቱም የሚያድኑትን ከክርስቶስ ጎን የወጡትን የሚያድኑትን ሚስጥራት ጥምቀትን፣ ስጋና ደሙን እንዲሁም ሌሎችን ሚስጥራት የምናገኘው በአባቶቻችን በካህናት በኩል ስለሆነ ለዛ ነው በማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ እነሆ መክፈቻዎችን ሰጥቼሃለሁ ሲል እናገኛለን ለቅዱስ ጴጥሮስ። ስለዚህ በሰማይ የታሰረ በምድር የታሰረ በሰማይ የታሰረ ይሆናል፣ በምድር የተፈታ በሰማይም የተፈታ ይሆናል ሲል እናነባለን። በአጠቃላይ መድኃኒታችን ኢየሱስ ክርስቶስ ለኛ ለምናምነው የተከፈተ በራችን የምንገባበት በራችን ነው። እሱም ኢየሱስ ክርስቶስ ስላንተ ስላንቺ ስለኛ ስለሁላችን የተወጋው ጎኑ ነው። በሌላ ትምህርት እስከምንገናኝ ድረስ የክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ሰላም። የመንፈሳዊ ማዕዳችን ተካፋይ ስለሆኑ እናመሰግናለን። በየሳምንቱ ይዘንላችሁ የምንቀርበውን ቀጣይ ክፍሎች እንዳያመልጡ ሰብስክራይብ እንዲሁም ያሳውቀኝ ደወል ክሊክ ማድረግ አይርሱ። ለሌሎችም ሼር ያድርጉ። የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ቀጣይ እስከምንገናኝ ቸር ሰንብቱ።